ሽልማት ለማግኘት ደሞዝ ከአሰሪው እንደሚቀበል እውነተኛና ታማኝ ሰራተኛ ደሞዝ ከአሰሪያችሁ ለመቀበል ከሆነ የምትሰሩት ደሞዝ ከፋያችሁ እግዚአብሔር እንጂ ግለሰብ አይደለም። ዳንዬ እግዚአብሔር ያክብርልኝ። እግዚአብሔር አይደለም ሰው አይደለም ደሞዝ የሚከፍላችሁ፣ እግዚአብሔር ነው ደሞዝ የሚከፍላችሁ። አንዳንዶች ከኔ ጋር ማትግባቡት በዚህ ምክንያት ነው። ለምሳሌ ለምንድነው አገልጋይ ማታደንቀው? ለምንድነው ጥሩ አገልጋይ ማትነግረን? ሁልጊዜ መጥፎውን ስህተቱን የምትነግረን ለምንድነው የምትሉ ሰዎች አላችሁ እዚህ ሚዲያ ላይ። መጥፎውን የምነግራችሁ መጥፎ ጠልፎ እንዳይጠላችሁ እንዳያታልላችሁ ነው የምነግራችሁ። ትክክሉ እከሌ ትክክል ነው ከሌ ምናምን ነው እያልኩኝ የማልደልቀው ከበሮ ማልመታው ደግሞ አንደኛ ሰው ላይ የተደገፈ እምነት የለን፣ አምላክ ላይ እግዚአብሔር ላይ የተደገፈ እምነት ነው እንጂ ያለን ትክክለኝነት ላይ አሜን። የእግዚአብሔር ያክብርልኝ። የግለሰብ ትክክለኝነት ላይ እና የግለሰብ ስህተት ላይ የተመሰረተ ሃይማኖት የለንም። አንድ ሰባኪ ትክክል ቢሆን ሽልማቱን ከጌታ ለማግኘት ነው እንጂ የአቤል አቡናን ሙገሳና ውዳሴ ፈልጎ ከሆነ ተሳስቷል። እና የትኛውም አገልጋይ ልክ ሊሆን ይችላል። ልክ ከሆነ አውጥቼ ቪዲዮ አልሰራበት። አንዳንድ ጊዜ ልክ እንደነ ማሙሻ ፋንታ ልክ እንደነ ደሉ ልክ ይሆኑ አሉ ምሰራባቸው ቪዲዮዎች። እኔ በመሰራው ስራ ኮንቴንት ለምሳሌ ሐሰተኞችን እቃወማለሁ፣ ሐሰተኞችን ገልጣለሁ። በዛ ሐሳብ ላይ የሚሰሩ ቪዲዮዎችን ንግግሮች ከተናገሩ ላይ አስቀምጬ የነሱ መልእክት የኔ መልእክት ነው እላለሁ። አለቀ። ከዚህ በተረፈ እንትና ከሌን ብዬ አላሟሙቅም ማንንም ሰው። ምክንያቱም ነገና ከነገ ወዲያ ምን እንደሚሆኑ ስለማላቅ ማለት ነው። ማንንም ሰው እነሱ ላይ ሳይሆን ክርስቶስ ላይ እንዲደገፍ ነው የምመክረው። የማይሰበረው ላይ ሸምበቆ ያልሆነው ላይ ነገ ተሰብሮ ጎናችሁን የማይወጋው ላይ እንድትደገፉ ነው የምነግራችሁ። እና ዮኒ ማኛ ነበርኩ ቤትክ እኮ ወንጌል ባናቱ ይከስከስ ስትል ነበርኩኝ እኔ እየሰማሁክ ነበር። ወንጌል ባናቱ ይዘግዘግ ስትል እንዴት እንደሚያዩ አላቅም ሰዎች። እኔ አንተ ላይ ለመፍረድ አይደለም ይሄንን የምናገረው። ምንም እኮ የተለወጥከው ነገር የለም። ስትፈልግ ሰዎችን ትሳደባለህ፣ ስትፈልግ ሰዎችን ትራገጣለህ። ሌላ ታሪክ እኮ የለም። አሁን ፐርሰናል ከአንተ ጋር ግጭት የለኝም፣ ግን የተቀበልኩት የምትለው ወንጌል ላይ ጥያቄ አለኝ። እንደው በፕሮቴስታንት ታሪክ ጴንጤ በመሆኑ ከወገኖቹ የኔን ያክል ስድብ የቀመሰ ሰው ሊኖር ይችላል፣ አላቅም። እኔ ግን አላቅም። እዚህ ሶሻል ሚዲያ ቲክቶክ ላይ ከማናቸውም ሰዎች በላይ በመሰደብ በመጥላላት ያላረኩትን አደረኩ በመባል የኔን የሚያክል ሰው የለም። የትኛውም ቦታ ላይ ግን አፌ እንትን ተናደድኩ ብዬ ወንጌል ባናቱ ይዘግዘግ ብዬ አላቅም። ተናድጄ አውቃለሁ። ሰውነኛ አልናደድም አልልም። አዝኛ አውቃለሁ፣ ከፍቶኛ አውቃል፣ ግራ ገብቶኝ ሊያውቅ ይችላል። አሁን ሰው ስለሆንኩኝ እነዚህ የስሜት መለዋወጦች በትክክል እኔ ላይ አሉ። አንድም ቀን ግን ወንጌል ገደል ይግባ የታባቱ ምን ያመጣል ብዬ አላቅም። እና አንድ በጣም የገረመኝን ነገር ልንገር። ክብሬ ያልከው ነገር የትኛው ክብር ነው? የዛሬ 10 ዓመት እና 12 ዓመት ከዩቲዩብ ጀምሮ እኮ ሰዎች የሚያውቁክ በመዋረድና በማዋረድ አገልግሎትክ ነው የምትታወቀው። የተዋረድክ ነህ፣ ደግሞ ሰዎችን ታዋርዳለህ። የሰዎችን ገበና ለመግለጥ ትሞክራለህ። ሰዎችን በብልግና ስድብ ትሳደባለህ፣ የፈለግከውን ትላለህ። የትኛው ክብሬ ነው የምትለው? ወይስ በመሳደብህ ምክንያት ሰዎች እንዳትሰድባቸው ፈርተው ዝም ያሉክን ነው እሱን ነው ክብር ብለህ የምታስበው? ልክ አንተ አሁን ክብሬ ነው የምትለውን ክብርህን መጽሐፍ ቅዱስ ሲናገር ክብራቸው በነውራቸው የሚላቸው አሉ። የፊልጵስዩስ መልእክት ምዕራፍ 3 ላይ ሆዳቸው አምላካቸው ክብራቸው በነውራቸው የሚላቸው አሉ። እነሱ ናቸው። እና ክብርክ ነውርህ ከሆነ ልክ ነው፣ በጣም የከበርክ ነህ አንተ በነውር ማለት ነው እንጂ የከበርክበት ራሱን ችሎ ጋሻው ቴንኪው የከበርክበት ራሱን ችሎ ምንም ነገር የለም። ነውር የሆነ ክብር ግን አለክ። እና ኢቭን እኔ ላይ እኮ ሰሞኑ የሆነ ጊዜ ላይ ቪዲዮ ሰርተህብኛል። ለምሳሌ ከጴንጤ እምነት ውጣ ብለኸኛል። እኔ እኮ ውጣ አልልክ፣ ከሆነ እምነት ውጣ አልልም። ምክንያቱም ልኬን አውቀዋለሁ፣ አንተ ልክህን አታውቅም። ልክህን አታውቅም። ከሃይማኖታችን ውጣ ምናምን ብለኸኛል መች መተህ እንድታስወጣኝ እንደሆነ እና ቀለሜ አይተንፍሱ ለጆዬ እየነገርኩት ነበር። እና
አስቼ ቴንኪዩ። እና ለቀለም ወርቅ ለማን ነው ለጆጌ እየነገርኩት ነበር። ምን አልኩት ለጆጌ? ታያለ ዛሬ እነ ቀለሜ ተሰብስበው ሌላውን ወቅሰው የተሳሳተውን እሱን ትተው ሌላውን ወቅሰው እሱን ለማጽደቅ ይሞክራሉ ብዬው ነበር። አሁን እንዳልኩት ተሰብስበው አጽድቀውት ሌላውን ለመኮነን ጣሩ። እኔ ዮናስ ሙሉነ ተሳሳታለህ እኮ አላልኩም፣ ተመለስ ነው ያልኩ። አትመለስም ተስፋ ቆርጠሃል እኮ አይደለም ያልኩ። ቪዲዮዬን በደንብ አላየከውም መሰለኝ። ተመለስ ነው ያልኩ። ለምን ተሳስተካል? ስለተሳሳትክ። የተሳሳትከው ደግሞ ዝም ብሎ ተራ ስህተት አይደለም። ጆዬ ቴንኪዩ፣ ማን እንደ እግዚአብሔር ቴንኪዩ። እና የተሳሳትከው ደግሞ ተራ ስህተት አይደለም። ወንጌል በአናቱ ይዘግዘቅ እያልክ ነው። ከኔ ክብር አይበልጥም እያልክ ነው። እና ከኔ ክብር አይበልጥም ያልከው ደግሞ ያንተን ክብር ሪዛልቱን ስናየው ሴቶችን ትሳደባለህ። አሁን ለምሳሌ ቤታየው የምትባል ልጅ ብዙ ጊዜ አንስታት ሰርጀሪ ምናምን ብለህ ትሰድባታለህ። እና እሷ በምላሹ ይህን ነገር አልለውም፣ ወደዚህ ተደብቄ ልበል። ስለተሰደብክ ደስ ብሎኝ አይደለም የምስቀው፣ ጌታ ምስክሬ ነው። እኔ ስለተሰደብክ አይደለም ደስ ብሎኝ። ይኸው ኮመንት ላይ እየጻፉልህ ነው። እና እሷ አለችክ እና ምን የሚገርም ነገር አለ ወንድም አለ፣ ምን የሚገርም ነገር አለ። በቃ አለችክ እና በቃ ካለች ነው። እኔ ምን ላድርግ? እኔ እኮ አይደለሁም ያልኩ። አንተ ግን በምላሹ ወንጌል ክብርን እንዳዋረደ ተሰምቶ ወንጌል በአናቱ ይዘግዘቅ አልክ። አሁን ንስሐ ገባክ፣ ጥሩ ነው፣ ደስ ብሎኛል ንስሐ ስለገባክ። ግን ንስሐ ከመግባትክ በላይ በጣም የገረመ ምንድን ነው? የኔ ቪዲዮ መስራት ነው የገረመ። አንተ እኮ በማይመለከት ነገር ብዙ ቪዲዮዎች ሰርተህብኛል። እኔ አንተ የሰራህብኝን ያክል ቪዲዮ ሰርቼብክ አላቅም። እኔ አንተ ላይቭ የገባህብኝን ያክል ላይቭ ገብቼብክ አላቅም በነገራችን ላይ። እና በውስጥ በኩልም ዝተህብኛል። በውስጥ በኩል መተህ አሳብድሃለሁ ምናምን ብለኸኛል። እንግዲህ አንተ ወንጌል ለወጠኝ ካልከኝ በኋላ መተህ እኔን አሳብድሃለሁ ብለኸኛል። አላልከኝም? እንዳልከኝ ታውቃለህ አይደል? ብለኸኛል። ዮኒ ማኛ እስካቦኛ ዮኒ ማኛ እስካቦኛ ካልሰረስከው ይኸው ላይቭ፣ አሁን ላይ ላይቭ አለ። ዮኒ ማኛ ይኸው ላይቭ ላይ አለ። ይሄ አካውንት ማን ነው? የዮኒ ማኛ። እሺ አንድ ላይ ሜሴጁን እንጫናለን። አሁን ላይቭ ላይ ነው ያለው። ሜሴጁን እንጫናለን። ሜሴጅ ይታያቸዋል። ይህንኑ ሜሴጅ አነብላቸዋለሁ። እንዴት አሳብድሃለሁ እንዳለኝ ዮኒ ማኛ ማለት ነው። ሜሴጅ በውስጥ በኩል መጥቶ ሜሴጅ ጻፈልኝ አንድ ጊዜ እና ምን አለኝ? አሳብድሃለሁ አለኝ። ይኸውላችሁ ምን ይላል እዚህ ጋር? በቃ ሌላው አልሰማ ሲል ወደ እኔ ዞርክ። እንዳንተ አይነት እባብ የበታችነት ስሜት የሚያሰቃየው ሰው አይቼ አላውቅም። አሳፋሪ ነህ። እኔ እስር ቤት ሆነ ክፉን አልተመኘውም። አንተ ግን ሀዘን ላይ ሆኜ እውነት ብናገር እንኳን ልታቀሳስር ፈለግ። እግዚአብሔር ይገስጻ አለ። ይሄ ሰውዬ መቼውን እንትን አምኖበት መልካም ነገር አይነግራችሁ። አሁን ለምሳሌ እሱ እኔ ታፍኜ በነበረ ሰዓት ስለ ጮኸልኝ ስህተቱን እንድደግፍለት ነው የፈለገው። ከድሮም ጠላቴ ነህ፣ አሁን ደግሞ አሳብዳለሁ፣ ትንሽ ልጠንክር አለ። ይሄ ባዘነበት ሰሞን ላይ ነው እንግዲህ ባዘነበት ሰሞን ላይ ነው። ሀዘን ወንድሙ አርፎ በማግስቱ ነው እንደዚህ አይነት ሜሴጅ የጻፈልኝ። ጠንከር እና ዮኒ ማኛ ከወንድሙ ሀዘን መጽናናት ራሱ የፈለገው ጠንከር ብሎ እኔን ለመሳደብ ነው። እና ሀዘን ላይ ስለመሆን እኮ እንደ ማንኛውም ኢትዮጵያዊ ወገን እንደ ክርስቲያንም መጽናናትን እንድታገኝ ኮመንት ስር ከልቤ የሆነ ሀሳብ አስቀምጬልሃለሁ። የምር ካዘንክ ከላይቭ ወር እንኳን ዘወር ማለት ምን ነው ከበደ። እኔ ነኝ የጻፍኩለት። ይሄን ክርስቲያን እኮ ከእኔና አንተ ክርስትና እኮ ከእኔና አንተ ሀዘንም ሆነ ደስታ የሚበልጥ ነው።
ለከፈሉ ሐሰተኛ ሌቦች ድምፅ እየሆንክ እንዳለ ሰው ሁሉ ያውቃል። ለሃይማኖት ብሽሽቅ ብለህ ፖለቲካው ላይ የሁሉ ብሔር ነፃ አውጪ አልሳካ ሲል ፕሮቴስታንት ጋር መምጣት የተገለጠ ነው። ለወራት ድኝ ያለው ጌታ ልቤን ለውጦታል አልክ። ችግር እንደ ፈጣን ሎተሪ ሲፍቅ ግን ያው ብልግና ነው የተገለጠው። በነገር ላይ ጠላት አይደለም። የኔ ጠላት የሚጋልብህ ሰይጣን እንጂ አንተ አይደለም። ውጋዬ ከሰው ጋር ሆኖ አያውቅም ከርኩሳን መናፍስት ጋር እንጂ። ስለፈለከው ነገር ብታወራ መልስ አልሰጥህም። ክርስትናዬን አብኳኳለሁ ካልክ ግን ያኔ ብቅላለሁ። አየህ ምን እንዳልኩክ? የፈለከውን ብትለኝ፣ በግል ብትሰድበኝ፣ በግል ብታዋርደኝ ምንም አልልህም ብያለሁ። ክርስትናዬን ስታብኳካው ካየሁ ግን ብቅላለሁ። አንተ አይደለም ዓለሙን ሁሉ የምፈራ አይደለሁም። ልታስፈራራ አትሞክር፣ ኪሳራ ነው። ያበደ ሰው እንደሚያሳብደኝ አይዋለሁ። ናና ሞክረኝ አልኩት። ይሄንን ነው በቃ ያልኩት። በቃ ይሄንን ያልኩትና እኔ የፈለገውን ዮኒ ማኛ ቢናገር ምንም እንደማልለው ነግሬዋለሁ። ክርስትናዬ ላይ ወንጌል ላይ ከመጣ ግን አልሰማህም ብየዋለሁ። ለከፈሉ ላልከው እግዚአብሔር ይገስጽ። እኔ በልጆቼ እምላለሁ ማንም አላደረገም። የምጠብቀው ሰው አይደለሁም። ክርስትናዬ ስትል ሰሞሽ አሺሻም ሌባ የነበርክ ዮናታን የደረሰልነ ምን ታሪክ አለ? እንደ አንተ አይነት ክርስትናም ኖሮ አያውቅም። ደግሞ ይቀጠቅጡሻል፣ ታርፊዋለሽ አለኝ። ከዛስ አልበሰልክም አልኩት። ከዛ ውሸታም ተከፍሏል ብላል አይንህን በጨዋጥበህ በአደባባይ ትከሳለህ፣ እግዚአብሔር ይገስጽ አለ። ይሄ ነው የኔና የሱ የመጨረሻ የስንብት እንትን ማለት እና ቃል እንደገባውልህ ነው ያደረግኩት። እኔ አዲስ ነገር አላደረግኩም። ምን ብዬክ ነበር? እኔን እንደፈለግ መሳደብ ትችላለህ። ምክንያቱም ነፃ ገበያ ነው። እዚህ ቲክቶክ ላይ ማንም ሰው ተነስቶ ቪዲዮ ይሰራብሃል፣ ያዋርድሃል፣ የፈለገውን ይላል። እኔ ችግር የለብኝም። ምን አልኩ ግን ክርስትናዬን ግን ከነካ በወንጌል ላይ ግን ከመጣ አለቅህም ብቅ ላለው ብዬ ነበር። አያ በወንጌል ላይ ነው። ወንጌል ይዘግዘቃል። ከኔ አሁን መልስ የሰጠው በግሌ አይደለም። ቅርብ ጊዜ ሰድበኛል። ለምሳሌ ቪዲዮዎች አሉኝ እጄ ላይ የሰደብክበት እኔን ማለት ነው። አሁንም ስትሰድበኝ ነበር ሰዎች ሜንሽን እያደረጉኝ ነው በየቪዲዮክ ላይ እና እሱ ማተር አያደርግም። አንተ እኔን መሳደብክ ማለት ነው። የፈለግከውን ብትል ያን ያህል ብዙ ለውጥ አታመጣ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? በዚህም ጉዳይ አልናገርም። ያው ንስሐ ገብቻለሁ ስላልክ ማለት ነው። ግን አሁንም የምነግርህ ወንጌሉን የሰማህበት ቦታ ራሱ ትክክል አይደለም። የከበቡክ ሰዎች የምር ለውጥህንና መዳንህን የሚፈልጉ ሰዎች አይደሉም። በተሳዳቢነት የሰበሰብከውን ዝና ለራሳቸው ዓላማ ለመጠቀም ብቻ ነው የሚፈልጉት። አይደለም አንተ ራሱ ቀለመወርቅ አይተንፍሱ እንኳን ሲሳደብ ለማረም ድፍረት ያላቸው ሰዎች አይደሉም ገዝትክ ላይ የገቡት። ቀለመወርቅ አይተንፍሱ የማይሳደቡ የለም። ኦርቶዶክሳውያንን ይሳደባል፣ ራሱ ሉተራውያንን ይሳደባል፣ መካነ ኢየሱስን ይሳደባል፣ መሰረተ ክርስቶስን ይሳደባል፣ ግለሰብ ይሳደባል። በጣም ብዙ ሰዎች የሚያዋርድ ሰው ነው። አንድም ሰው ግን ማይኩን ከፍቶ ታው ይሄ ልክ አይደለም፣ ይሄ ክርስትና አይደለም፣ ይሄ መጽሐፍ ቅዱስ አይፈቅደውም የሚለው ደፋር ልቡ ያለው ሰው የለም። ለምን? የግብዞች ስብስብ ስለሆነ እዛ ጋር ያለው እነሱ እንደ ስራ ነው የያዙት። ማለት እንደ ስራ አይኑ አንተም እንደ ስራ እንዲያስከው አውቃለሁ። ለዚህ ነው ላይቭ ላይ የማጠፉት። ሰው ለማዳን አይደለም፣ ሰው ለማስመለጥ አይደለም። የሆነ ለመለወጥ የሆነ የሚያንገበግብ ህይወትን የሚቀይር ነገር ስላላችሁ አይደለም ላይቭ ላይ 24 ሰዓት ያላችሁ። የሚያንገበግብ ኑሯችሁን የሚያንገበግብ ሐሳብ ለዚህ ምስኪን ህዝብ በማቀበል የራሳችሁን ህይወት ለማደላደል ብቻ ነው የተቀመጣችሁት አብዛኞቻችሁ። ለዚህ ነው እኛ ላይቭ ላይ ሳንገባም ስንቀር እናንተ አላችሁ፣ ሰኞ አላችሁ፣ ማክሰኞ ሮብ አላችሁ፣ ሐሙስ አላችሁ፣ ዓርብ አላችሁ። የወንጌል ሸክም ኖሮ እግዚአብሔር እንደው የሚናገርበት ድምጽ ስላለው አይደለም።
አይደለም። ላይፋችሁን ነው እያቀናችሁ ያለው። እሱ ላይም ችግር የለብኝም። እናንተ ቢደላደልላችሁ ቢመቻችሁ ቢደላችሁ ደስ ይለኛል። የውሸት ስለምታደርጉት ነው እንጂ ባለፈው አይተናቸዋል። ለምሳሌ ፍራኦል የሚባለው ሰውዬ ቤት ገብቶ ስለ ሰዓት ያወራሉ። እቺ ሰዓት እንኳን ስጦታ የሰጠችኝ ባለቤቴ ናት የሰጠችኝ። ዋጋዋ ስንት እንደሆነ አላውቅም። እንኩ ሴቭ አድርጉና ስንት እንደሆነ ንገሩኝ ብዬ እንደዚህ አላስጠጋላችሁ። ምክንያቱም እኔ ኮተቲዝም የሚባል ሃይማኖት ተከታይ አይደለሁም። ኮተቲዝም የሚባል ሃይማኖት አለ እዚህ ሶሻል ሚዲያ ላይ ቁሳቁስ የሚያሳዩአችሁ፣ ሽቶ የሚያሳዩአችሁ፣ ይሄ ልብስ በዚህ ብር ነው የገዛሁት የሚሏችሁ፣ ግን መስቀልን ይዘናል ወንጌልን ይዘናል የሚሉ ሲዘምሩ የምታዩዋቸው ጌታ ተገለጠልኝ ተነጥቄ አሜሪካ ገባው ቪዛ እንዴት እንደተሰጠኝ አላውቅም ብለው እንትናቸው ህይወታቸው በጣም ተአምራዊ እንደሆነ ይነግሯችሁና ከእግዚአብሔርና ከክርስቶስ ህይወት አውርደው ቁሳቁሳዊ ያደርጓቸዋል። እንቁልልጭ የሚሏችሁ ኪሳቸው ገባ በሚሉት ገንዘብና እጃችን ላይ አለ በሚሉት ቁሳቁስ ነው። ዓለምን ይናቁ። ማቴሪያሊዝም ልክ ማቴሪያሊዝም እኔ ኮተቲዝም ነው ማለት ማቴሪያሊዝምን በእኛ ስናመጣው ኮተቲዝም ሃይማኖት እኮ ነው። ኮተቲዝም ታውቃላችሁ? ኮተቲዝም ይባላል። ቁሳቁስ ነው የሚያሳያችሁ። ቁሳቁስ ነው የሚያሳዩአችሁ። በክርስቶስ የተገኘውን ውስጣዊ እረፍት ሳይሆን ውስጣዊ ሰላም ሳይሆን እነዚህ ሰዎች የሚነግሯችሁ ቁሳቁስ ነው የሚነግሯችሁ። ለዛ ነው ፍራኦልና እነ ቀለመወርቅ በተሰበሰቡበት መድረክ ላይ እዩ ጩፋ ዘይት መሸጡ ታዲያ ምን ችግር አለው? በምን ታዲያ የቴሌቪዥን ይክፈል የሚሉት ለዛ ነው። በምንም ሰበብ ገንዘብ ይገኝ እንጂ አይናቸውን አጥበው ሁሉም አሁን እየተገለጡ ነው። ዝምተኛ የሚመስሉት ምን ያህል ተሳዳቢ እንደሆኑ እያዩዋቻቸው ነው። እና እኔ እዚህ ሚዲያ ላይ ያልሰደበኝ አለ እንዴ? ስፔሻሊ ፕሮቴስታንት ግን ምንም ብያቸው አላውቅም። ምክንያቱም አውቃቸዋል አብዛኞቹን የሐሰተኛ ጠንቋዮች ተከታይ እንደሆኑና አዝንላቸዋል። ቪዲዮ ሲሰሩብኝ አዝንላቸዋል። ዳኒ አንድ ቁጥር ጻፍ። ሞዴሬተር ስጠኝ። አሁን ያየሁት ቴክስትን አንድ ቁጥር ጻፍ። አንድ ቁጥር ጻፍ ብለዋል። የጌታ ስትሆን እንደዛ አቤል አቡና እርግጠኛ አልሰራም በጌታ እኔ ከዛሬ ጀምሮ ጴንጤ አልሆንም አቡና በእኔ ቪዲዮ ካልሰራ። ይህንን ወሬ የሚያወራው ዮኒ ማኛ ቪዲዮ እንደሰራውበት ስለሚያውቅ እኔ ኦርቶዶክስ ሆናለሁ አቡና ቪዲዮ ካልሰራብኝ ይላል። አየህ ክርስትና ለአንተ እንደዚህ ቀላል ነው። ኦርቶዶክስ መሆን ለአንተ የአንድ አቡና ቪዲዮ መስራት አለመስራት ጉዳይ ነው። የህይወት ጉዳይ አይደለም። ትምህርት አይደለም የምትፈትሸው፣ ህይወት አይደለም የምታየው። ከጴንጤ ወደ ኦርቶዶክስ ለመሄድ ለአንተ ቀላል ነው። እንደውም ከቤትህ ወጥተህ የሆነ ሱፐር ማርኬት መሄድ እቃ መግዛት ይከብዳል። ምክንያቱም ከቤት የምትወጣ ሰው አይደለም። እያንዳንዱ ዓለምክ የተመሰረተው ሞባይልክ ላይ ስለሆነ መንገድ ላይ ወክ የምታደርግም አይነት ሰው አይደለም። እውነቱን ለመናገር ወክ አድርግ መንገድ ላይ። አንተ ብቻ ሳይሆን ቀለመወርቅ አይተንፍሱ። ወክ አድርግ። እውነቱን ልንገራችሁ፣ ወክ አድርጉ። እንዴት እንደተዝረጠረጣችሁ አይታችኋል። ሰውነታችሁ ፊዚካሊ አቢዩዝ አድርጓችሁታል። ይሄ እግዚአብሔር የሰጣችሁን መንፈስ ቅዱስ ማደሪያ የሆነውን ቅዱስ የተደረገውን ሰውነት አቢዩዝ አድርጋችሁታል። አንተ ስለ ቤታየው ሰርጀሪ ምናምን ታወራለህ። አንተም ግን ጸጉርህን ሰርጀሪ ያሰርታል። ይሄ ተራ ጉዳይ ነው። አየህ ምን ያህል ሴቶቹን እንደምትሰድባቸው። አንዲት ሴት ደግሞ አለች ከፍራኦል ጋር የተጣላች ልጅ ስላለመውለዷ ተሰድባታለህ። ደጋግመ ልጅ ስላለመውለዷ ደርቀሻል እንትን ሆነሻል ትላለህ። ሴቶቹ ልጅ ያልወለዱ ሴቶችን ልጅ አልወለዱም ትላለህ። ልጅ መውለድና አለመውለድ የፈጣሪ ስጦታ ነው ታውቃለህ። ሐና እኮ እያለቀሰች ልጅ አልነበራትም መጽሐፍ ቅዱስን የምታመን ከሆነ። ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው። ሰዎች በተለያየ ምክንያት መካን ሊሆኑ ይችላል። ምን አይነት ጭካኔ! ይኸውልህ ተፈጥሮ የከለከላቸው አንድ ነገር ባለበት አንተ መልሰ ግን ሰዎችን ልጅ ስላለመውለዳቸው እንኳን ይሄን ክርስቲያን ከሆንክ በኋላ ዳንያ ይቻላል። ይሄን ክርስቲያን ከሆንክ በኋላ ያደረግከው ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሳላቅ ባለማመን ስላደረግኩት ምህረትን አገኘዋል። ሐዋርያው ቅዱስ ጳውሎስ
ገላትያን መጽሐፍ ላይ ማለት ነው። ሳላውቅ ባለማመን ስላደረኩት ቅመ ሊሆን ይችላል፣ ኃጢአት ኢቭን ገለ ሊሆን ይችላል። ክርስቶስን ከማመን በፊት እግዚአብሔር ምህረት ያደርጋል። ኃጢአት ሰርተ ሊሆን ይችላል፣ ትዳር ላይ ማቅጠ ሊሆን ይችላል። እግዚአብሔር ምህረት ያደርጋል ከንትኑ በፊት ስላደረኩ ከማመን በፊት ጌታን ከማወቅ በፊት ያደረከው። አሁን ግን እንዴት አንድ ሰው ምን አይነት ጨካኝ ቢሆን ነው ተፈጥሯዊ ልጅ የሌላቸውን ሴቶችን አውጥተክ የምትሳደው? ይሄ ክርስቲያን ኮንክ በኋላ ያደረከው ነው። የትኛው ቀለሜ ነው መጥቶ የመከረክ? ስህተት ነው ይሄ ያለክ ማለት 8 ወር ክርስትና ውስጥ ቀላል ነው? 8 ወር ክርስትና ውስጥ የኔ ልጅ 8 ወር ሲሞላት በእግሯ መሄድ ለምዳለች። የኔ ልጅ 8 ወር ሲሞላት ፊዚካሊ ለውጥ አምጥታለች። ሕፃን ልጄ ነው የምልህ። ግን አየህ ምን አይነት ጨካኝ አረመኔ ውስጥ አረመኔነት እንዳለ እንድታቅ ብዬ ነው። ይሄ ደግሞ የዳነ ሰው ማንነት አይደለም። እየሰከሱክ ነው ተሰብስበው። ምክንያቱም የነሱ እንጀራ ነው፣ የኛ ውጤት ነው የሚል ማስታወቂያ ነው የሚሰሩት። እነ ቀለም ወርቅ አይተንፍሱ እኛንን ያዳን ነው፣ እኛንን የታደግ ነው፣ እኛ ወንጌል እየሰራን ነው ብለው ለሚያያቸው አውሮፓና አሜሪካ ላለ ስልኬ ግሏል ሲሉ ብር ለሚልክላቸው ተላላ ህዝብ አንተን ነው የሚያሻሽጡ። አንተን ብልጥን እነሱን በመጠጋት ለነሱ ስልክ መጋል የስልክ ግዢ ምላሽ የሚሰጣቸው አውሮፓና አሜሪካ ያለን ተላላ ጴንጤ አብረሃቸው ለማለብ ነው የተጠጋቸው። ምንድነው ጉዳዩ? ዊን ዊን ሲቹዌሽን ነው። አንተም ተጠቃሚ ነህ፣ እነሱም ተጠቃሚ ነው። እነሱ አንተን ያሻሽጡና እኛ በእኛ በኩል ዳነ፣ በእኛ በኩል ወንጌል ተሰራ። እዩት ይሄ ሰውዬ ተሳዳቢ ነበር፣ አሁን ግን መንፈሳዊ ተሳዳቢ ሆኗል፣ ቢያንስ መንፈሳዊ ተሳዳቢ ሆኗል ብለው አንተን ያሻሽጡካል። ከዛ አንተን በምላሹ ደግሞ ይሄው ክርስቲያን ሆኛለሁ፣ ትናንት እስከ ብልግና ነበር የምሳደበው፣ አሁን መካንነታቸውን ብቻ ነው የምነካው፣ መንፈሳዊ ነው። ደርቀሻል፣ ልጅ አትወልጂም፣ እኔ ልጅ ወልጃለሁ ብለህ ባላዋጣው በአንድ ቀን መኝታ እግዚአብሔር በምህረቱ በሰጠህ ልጅ እንቁልልጭ የተላለ ሴቶቹ። ይሄ ጭካኔ ነው፣ ወንጌል አይደለም ወገኖች። ጭካኔ ነው፣ ወንጌል አይደለም። ጭካኔ ነው፣ ወንጌል አይደለም። ይሄ አረመኔነት ነው፣ ወንጌል አይደለም። እውነቱን ልንገር፣ የፈለግከውን አረመኔ መሆን ትችላለህ። መውለድ ፈልጋ ያልወለደችን ሴት ግን ስላለመውለዷ የመሳደብ ያክል ፈጣሪዋን እንድታማር የሚያደርግ በጣም ጭካኔ የለም። በጣም አረመኔነት ነው። ይሄ ደግሞ የዳነ ክርስቲያን አያደርገውም። እንኳን የዳነ ክርስቲያን ጤነኛ አስተሳሰብ ያለው ኤቲስት ይሄን አያደርግም። ምክንያቱም መውለድ አለመውለድ እኛ ኮንትሮል የምናደርገው ጉዳይ አይደለም። እውነቱን ልንገር፣ እኔ ኮንትሮል አላደርገው። እኔ አሁን ልጅ አለኝ፣ 2 ልጆች አሉኝ፣ እግዚአብሔር ይመስገን። ግን እኔ አይደለሁም ኮንትሮል ያደረግኩት። እግዚአብሔር ምህረት አደረገልኝ፣ ሰጠኝ። እግዚአብሔር የሚከፍተውን የሚዘጋውን ማህፀን ጠቅሰህ ሴቶችን ስላለመውለድ ስትሰድብ ነው ያመሸው። እኔ እኮ በጣም ነው የሚገርመኝ። ማለት እኔ ነውር ያደረግኩ ቀን መንፈስ ቅዱስ ይወቅሰኛል። አንዳንድ ጊዜ መንፈስ ቅዱስ ህሊኔ አንዳንድ ጊዜ ይወቅሰኛል። መንፈስ ቅዱስ ግን ልክ ካለማድረጌ በፊት ካደረኩም በኋላ ለውስጤ ይመሰክርልኛል። ምክንያቱም የዳንኩ ክርስቲያን ስለሆንኩኝ። አየህ እኔ አልችልም። አሁን ዛሬ ሙልጭ አድርጌ ነግሬ ከዛ በኋላ ኢየሱስ ያድናል ምናምን አልልም። አሁን እየሰደብኩ አይደለም፣ እውነቱን እየነገርኩ ነው። ማን ነው ብራዘር? እቺ የምትሸከመው አህያ ማናት? ዳንዬ እቺ የምትሸከመው አህያ አልኩኝ። የምትሸከመው እንስሳ አህያ ነው አይደል ስሟ? እና አህያ ማለት ስድብ እንዳልሆነ እንድታስታውስ ብዬ ነው። ባለጌ ስለሆንክ ማለት ነው። ብልግና ደግሞ ከነሱ አቅም በሆነ ህሊናቸውን በሚሰባብራቸው በጉድለታቸው በኩል መውለድ ባለመቻላቸው የመጣ ማለት ነው። ካንጋሮ እውነት ነው። እና እኔ እውነቱን ብቻ ነው የነገርኩ። ልክ አለመሆንን የነገርኩ ልክ አለመሆንን ነው የነገርኩ። እና
እና ከስህተትህ በላይ ወንጌል ባናቱ ይዘግዘቅ ከማለትህ በላይ እኔ ወንጌል ይዘግዘቅ ማለት ልክ አይደለም ያልኩት ቪዲዮ ረበሸክ። ልክ እኮ ነው ታዲያ። የኔ ነው ያንተ ነው ስህተት? የኔ ቪዲዮ መስራት ነው ስህተት ያንተ? እኔ የምልህ እኔ ተሳሳትኩ ተብሎ የሆነ ጊዜ ላይ በአውታሩ ጉዳይ ሲጫጫሁብኝ ቪዲዮ ሰርተክ የሰደብከኝ በጓዳ መተህ መክረኸኝ ነውን? ወዳጄ አይደለም እኮ። ምክንያቱም ፐብሊክ ለሆነ ሲን አደባባያዊ ለሆነ ስህተት አደባባይ የሆነ ግብረ መልስ መስጠት ምንም ጥፋት አይደለም። እኔ እናንተ ደግሞ ያን ጊዜ ቪዲዮ ስሰራብ ልክ ስላልሆንክ ቪዲዮ ስሰራብ በነ ቡርቴ ጉዳይ በሆነ ጉዳይ አንድ ቻሌንጅ ሰጥቼ ነበር። አንድ ወር እንኳን እረፍ ብዬክ እኮ ነበር፣ አላረፍክም። አንተ ሌላ ቻሌንጅ ልስጥ ብለህ መጣ። አንድ ወር ከሶሻል ሚዲያ አንድ ወር እረፍ። ቢያንስ ሰው ወንድሙ ሲሞት ያርፋል፣ ያዝናል፣ ይቀመጣል፣ ጊዜ ይወስዳል፣ ለቤተሰቦቹ ጊዜ ይሰጣል ያልኩት። እኔን በላይቭ እንዳታማኝ፣ እኔም በላይቭ እንዳታማኝ። ብዙ ላይቭ ገቢ አይደለም፣ ማንም ይመሰክርልሃል። እዚህ በቀን በቀን እንደምትገቡት ሰዎች አልገባም። እንትን አላልኩም። ዛሬም እነዚህ ሰዎች አንተ ጋር ገብተው ሀሳብ የሰጡት ያውቃሉ። ቶፒኩ ሆት ኢሹ ስለሆነ ብዙ ሰው ተሰብስቦ ስለሚሰማቸው ነው። አውቄያለሁ። ክርስትና እንዳሰብከው እየሄደልህ አይደለም። ምክንያቱም ስድብ አይፈቅድም፣ ክርስትና ጥላቻ አይፈቅድም፣ ክርስትና መጥፎነትን አይፈቅድም። አንተ ደግሞ መጥፎነት ውስጥ አለ። ምክንያቱም ዳግም የተወለድክ አማኝ እንዳልሆንክ ውስጥክ ያውቀዋል። አንደበትማ የፈለገውን ማለት ይችላል። ሰይጣን ጥቅስ እንደሚጠቅስ ታውቃለህ። ጥቅስ መጥቀስ የመዳን ምልክት እንዳልሆነ ታውቃለህ ወዳጅ። ሰይጣን ጥቅስ ይጠቅሳል። አንድ ቀን ኢየሱስን መጣና እንደዚህ ያለው ኢየሱስ ክርስቶስ ጾሞ 40 ቀንና 40 ሌሊት ጾሞ ከጨረሰ በኋላ ሰይጣን መጣ እና ከፈተነው ፈተናዎች አንዱ ይጠብቁ ዘንድ መላእክትን ስላንተ ያዛል ተብሎ ተጽፏል። ሰይጣን ጥቅስ ስለጠቀሰ ሰባኪ አይሆንም ብራዘር። አንተ ጥቅስ ስለጠቀስክ ድናሃል ማለት አይደለም። ጥቅስ መጥቀስ የመዳን ምልክት አይደለም። ለአንዳንድ ሰዎች ስለሚመስላቸው እንደ ዮኒ ማኛን አጣቁትም እንዴ? ድሮም እየተሳደበ እኮ ከፈለገ የነ ዳግማዊ ጥላውንን መዝሙር ከፍቶ ይሄ መዝሙር ደስ ይለኛል ብሎ እኮ ስለ ጌታ ያወራል። ደስ የሚል ነገር እኮ ያወራል። ጥሩ ነገር ያወራል። ጥሩ ነገር ማውራት ራሱን ችሎ የመዳን ምልክት አይደለም። መዳን በፍሬ ነው የሚገለጠው። ፍሬው ደግሞ ክርስቶስን መምሰል ነው። ክርስቶስን መምሰል ማለት ደግሞ አንዳንድ ጴንጤዎች እንደሚመስላቸው የውሸት ትሁት መምሰል አይደለም፣ ድምፅን መቀነስ አይደለም። ኢየሱስ ክርስቶስ እውነተኛ ነበረ። አመፀኞችን ፍለፊት የሚቃወም አመፀኞችን ፍለፊት የሚገስጽ ጌታ ነበር። ለምሳሌ እናንተ በኖራ የተለሰናችሁ መቃብሮች ናችሁ ብሎ ይናገራል። ኢየሱስ ደፋር ተናጋሪ፣ ፍለፊት ከሐሰት ጋር ፍለፊት ግብግብ የሚገጥም ሙሉ ገበያ የሚገለባብጥ ለእውነት ለጌታ ለአምላክ ቃል የኖረ ራሱ ጌታና አምላክ ደግሞ የሆነ ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ስታዩት ገበያውን ይረብሸዋል። ምክንያቱም የአባቱ ቤት ላይ ንግድ ሲካሄድ ሲያይ አንዳንድ ጴንጤ ትህትና የሚመስለው መቅለስለስ ነው፣ ድምፅ ማለስለስ ነው። በልብ ጩቤ ሆኖ በአንደበት ጎበዝ ተናጋሪ መሆኑ አይደለም። እውነተኛ ክርስቲያን ኢየሱስን የሚመስል ነው። ኢየሱስ ደግሞ ለውሸት ለሐሰት ቦታ የሌለው ሰው። ስደክም ስትወድቅ ችግር የለውም እናነሳለን። ለምሳሌ ሁሉም ሰው ተነሳበት። ጆሲ የሚባለው ሰው አክቹሊ ጆሲ የሚባለው ሰው አሁንም እኔ ተለውጧል ብዬ አላምንም። የገጽታ ግንባታ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ ቀድሞ አማኑኤል ህብረት ቤተክርስቲያን የነበረ አሁን የግል መጋዘን የከፈተ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ የገጽታ ግንባታ አካሄዶን የመጣው ጆሲ የሆነ ጊዜ ላይ ምን ችግር አለው ደቅደቅ ባደርግ ሺሻይን ባጨስ ምናምን አለ። በሱ ቪዲዮ ሰራህ እኮ አንተ። በሱ ደቅደቅ እኔ ቪዲዮ አልሰራሁም። በጆሲ ደቅደቅ ላደርግ በሚል ሐሳብ ቪዲዮ አልሰራሁም። አሁን አሁን ገጽታ ግንባታ ተደረገለት እንጂ የተለወጠ ሰው ነው ብዬ አላምንም። እኔ መቅለስለስ ውስጥ ለውጥ አይታየኝም። ጌታ ማለት ውስጥ ለውጥ አይታየኝም። እኔ ማይበት የራሴ መስፈርት አለ። ባይብሊካል የሆነ መስፈርት አለ። መጽሐፍ ቅዱስ
ሌባው ከእንግዲህ በገዛ እጁ ደክሞ ደግሞ ይብላ ይላል፣ ለሌሎችም ደግሞ ያካፍል ይላል። መጽሐፍ ቅዱሳዊ የሆነ እውነተኛ ውስጣዊ ለውጥ ሌባውን በገዛ እጁ የሚደክም ሰራተኛ ያደርጋል። ሰራተኛ ብቻ አይደለም የሚያደርገው፣ ደግሞ ለሌላው የሚሰጥ ያደርጋል እንጂ በዛው የቅፈላ ስታይል እንድትራመድ አያደርግም። አሁን ጆሲ ተመልሶ እዛው ነው የሆነው፣ ተመልሶ ይታየኛል ነው እያለ ያለው። አየህ፣ ለእነዚህ ሰዎች ነብይነት ቤታቸው ተኩሰው እንዳስቀመጡት የሱፍ ኮት ከዛ ደጅ ሄደው ቦክተው ምናምን ሻወር ወስደው መልሰው እንደሚለብሱት ኮታቸው ነው ነብይነት። የሆነ ቦታ ያስቀምጡታል፣ እንደፈለጉ ይጨማለቁና በራሳቸው የህይወት ልክ ከዛ መጥተው ነብይ ይሆናሉ መልሰው። እንደዛ ናቸው። እና የዚህ ጆሲ የሚባል ጆሲ ቡርቴ የጆሲ ቡርቴ ስህተትን ወድቆ አግኝተከው ጴንጤ ከሆንክ በኋላ አንተ ልትቅለሰለስ እንዳትሞክር። ምን ነው በውስጥ በታናገሩ እንደው ክርስቲያን በውስጥ አይደል የሚያናገረው አይደል ያልከው? አደባባይ ወጥተህ ጆሲ የሚባል ሰውዬ ይውጣ ከክርስትና ይውጣ፣ ጆሲ የምትባል ሰውዬ ለምን አትሄድም እዛ ወደ ኦርቶዶክስ ሂድ እንጂ ምናምን ብለህ አንተ አባራሪ ሆነሃል እኮ። ተዋቸው እባክህ ይሳደቡ፣ ተዋቸው። እና ሩሩ አይደለም ሰዎች ሲወድቁ የምታነሳ አይደለም። ምክንያቱም እንትን ብለሃል አንተ ራስህ። ማንን? ጆሲ ቡርቴ ሂድ ምናምን ብለዋል። ወደቀ ሺሻ ምናምን ደቅደቅ ባረግ ምን ችግር አለው ምናምን ብሎ የተሳደበ ሸታታ ግማታ ምናምን ብሎ የተሳደበ ጊዜ እቺን ደግሞ ቆርጣችሁ እኔ እንደተሳደብኩት አስመስሉት። ጴንጤው እንደዚህ ነው። ፍርደ ገምድል የሆናችሁ ጴንጤዎች አላችሁ። ለምሳሌ የመራቢያ አካልክ ይቆማል ምናምን ብዬ ቀለም ወርቅ እንደዚህ ተናግሯል ያልኳትን ቪዲዮ ቆርጣችሁ ልክ እኔ የመራቢያ አካል ይቆማል ምናምን እያልኩኝ ብልግና የተናገርኩ እኔ በፍጹም ብልግና ማወራ ልጅ አይደለሁም። ምክንያቱም አንደበቴ በምህረት እግዚአብሔር ስለማረ በጣም ጎበዝ ስለሆንኩ አይደለም፣ የተሳለ ነው። የምናገረውን አውቃለሁ። በፍጥነት ነው ማወራው፣ ግን ሳወራ እንኳን ቃላት ልትለቀም ትችላለህ። ፍጹም በቃ ምርጥ ነኝ አይደለም በሚለው፣ ግን አንደበቴ ብልግና አይናገርም። ምክንያቱም ብልግና ውስጤ ስለሌለ። እነ ቀለም ወርቅ እኮ ፖርኖግራፊ ነው መሰለኝ የሚያዩት። ሁሌ እኮ ገበታች ነው ስድባቸው። ተመልከቷቸው፣ ሂድና ተመልከታቸው። አክሊል እዛ እንትን ስትሄጂ አቅም ሶሻል መሰለኝ ሰጣቶሻል መሰለኝ እኔ አላቅም ምናምን ብልግና ነው። ቀሚስሽን ገልበሽ ትሄጃለሽ እንዴ? ሰው ስለ መጽሐፍ ቅዱስ ሳወራ ቀሚስን ገልበት ትሄዳለህ እንዴት ይላል? ምክንያቱም ከቀሚስ ጋር የተቆራኘ ይሄ ሜንታል ውስጥ ሱሰኝነት ከሴሰኝነት ጋር የተቆራኘ የተዋሃደ ማንነት ስላላቸው ነው። ንግግራቸው ውስጥ ሁሉ ቀሚስ አለ፣ ገለበሽ አለ፣ ሰጥቶሻል አለ፣ አርገሻል አለ፣ ለሚስቴ ብቻ ነው የምሰጠው ጠይቁኝ የሚል አለ። ምክንያቱም አይምሮክ ውስጥ እንደዚህ አይነት ነገር ነው ያለው። በፍጹም ወዳጆቼ፣ ምክንያቱም ሰው በውስጡ የሞላውን ያንን ይናገራል አይደል? ሰው ከውስጡ የተረፈውን ነው የሚያወራው። ምህረት ሲተርፍ ምህረት ታወራለህ። እኔ በጣም የሚገርሙኝ አይምሯቸው ጤነኛ እንዳልሆነ እነዚህን ሰው የሚይዙት ራሳቸውን እንደ ምህረት አድራጊ ነው የሚሰብኩት። እነሱ ናቸው ምህረት የማያደርጉት፣ ራሳቸውን እንደ ምህረት አድራጊ ነው። ይኸው ምን እንዳለ ላሳያችሁ። ይሄ አንድ አለ የቀድሞ ዘማሪ የአሁኑ አዝማሪ ምን እንደሚል ስሙት። የምናገረው ከዛ በኋላ የደገፈም የተቃወመ ምንም ቪዲዮ ምንም ነገር የሰማሁት ነገር ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። የዚህ ድምፅ ባለቤት ማን ነው? የምታውቁ? የሰማሁትም ወሬም የለም መስማትም አልፈልግም። የዚህ ድምፅ ባለቤት ማን ነው የምታውቁት? ስሙ ጻፉ እስቲ። የዚህ ድምፅ ባለቤት በቃ ታውቁታላችሁ። ዳግማዊት ጥላሁን ትባላለች። ነጠላ አጸግዝቃ ሐሜት ነው ስራዋ። የሙሉ ጊዜ የሐሜት አገልጋይ ናት። ማቀው ነገር ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ሁላችንም የሆነ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው።
ምከሰው እንትን ምለው ማነሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኝ እንግዲህ ዳጊ የሚያወሩትን ወሬ ስሙ፣ ያልሆኑትን የሚያወሩ ራሴን ነው ማይላ። ራስህን አይተህ ታውቃለህ የምራስህን። ከዛስ እኔ የምከሰው ሰው የለኝ። ከሰ ጨርሰህ ነው ወይስ የምትከሰው ስለሌለ ነው እንዴ? በቅርብ ጊዜ እኮ እናስታውሳለን አማን ሻሎም የተባለ ወንድም። እኔ በነገራችን ላይ የአማን ሻሎምን ንግግርና ድርጊቱን ለያይቼ ነው ማየው። አማን ሻሎም በስጋ ድካም ደክሞ ሊሆን ይችላል፣ ስቶ ሊሆን ይችላል። በቃ ዋቴቨር ኢት ኢዝ ቸርች የቀጣችውን ቅጣት ቀጥቶ አሁን ወደ አገልግሎት ተመልሷል። የቀድሞ ታሪኩንም አላነሳም፣ አይመለከተኝም። እንዴ እንደናንተ እኮ ጨካኝ አረመኔ እኮ ሰው የለም። አማን ሻሎም እኮ ከወራት ከአመት በፊት ያደረገው የተባለውን ነገር እኮ እንደ አዲስ እንደ ትኩስ ድንች እኮ አምጥታችሁ ለሚዲያ ርቃን ያጋለጣችሁ ሰዎች ናቸው። እናንተ ስለ ምህረት ታወራላችሁ ተሰብስበ። አንተ ቀለሜ ስለ ምህረት ማውራት ትችላለህ? አንተ ሰውን ስለመማር እግዚአብሔር ይቅር ይላል ምናምን ስለማለት ማውራት ትችላለህ? የትኛው ምህረት አድርገህ ታውቃለህ እንዴ? እናንተ ፑታንታ አደባባይ ላይ ሰቀላችሁ እኮ አረመኔዎች ናችሁ። በእናንተ እኮ ነው ቦክሰር ያየነው። እኛ እዚህ ሚዲያ ላይ በጣም ብዙ ተራጋጭ ሰዎች አይተናቃል። እነ ጆከር ምናምን አይተናቃል። እነሱ እንኳን እንደናንተ እኮ እንደዚህ ጨክነው እኮ እንትን አያደርጉም እኮ። ብዙ እኮ ሰዎች አይተናል። ለዛውም አንድ አይነት መልእክት ይዛችሁ፣ ለዛውም ኢየሱስ ክርስቶስ ያድናል እያላችሁ ኦርቶዶክሳውያንና ሌላ እምነትን በጋራ እየሞገታችሁ የሚያግዛችሁን የሚሞግትላችሁን አማን ሻሎምን ቦክሰሩን እኮ አውጥታችሁ አሳይታችኋል። በጣም አረመኔ ጨካኞች ናችሁ። እና አሁን ስለ ምህረት ዳጊ ያወራል፣ ስሙት። ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው፣ ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው እና ዮኒዬ እንወዳለን ታውቃለህ። የምንወድ ደግሞ ንስሐ ስለገባ ስላልገባ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። የምንወድ ንስሐ ስለገባ ስላልገባ አይደለም። አማን ሻሎም ንስሐ ግባ እያልክ ስጨቀጭቆ የነበረው ንስሐ ካልገባ ስለማትወደው ነው ስለምትወደው ነው? ምን አይነት ዝብርቅርቅ ህይወት ነው የምትኖሩት? ምን አይነት አስመሳዮች ናችሁ? ምን አይነት አስመሳዮች ናችሁ? የውሸት ነው የምትኖሩት። እና እኔ ለዚህ ዮኒ ማኛ ለሚባል ዳግም ላልተወለደ ሰው መጥፋት ምክንያት እየሆናችሁ ነው። ለሱ ብቻ ሳይሆን ለብዙ ሰዎች። እንዴ ቀለመወርቅ አይተንፍሱ። አንተ እኮ ቀለሜ ብሎ የሚጠሩኝን ሰዎች በረዱኝ የእርዳታ ገንዘብ ጠበቃ ቀጥሬ እከሳቸዋለሁ፣ አስራቸዋለሁ ብላል። የራስ ክብር ሲነካ ወንጌል ይዘቅዘቅ ሲባል ግን ኢትስ ኦኬ መሳሳት ያለ ነው። የ8 ወር ልጅ ነው። ምን አለ ቀለመወርቅ አይተንፍሱ ብሎ ሰዎች ሲጠሩ ጠበቃ ቀጥሬ አሳስርሻለሁ ያዳሜ ያልክበትን ያንን ልብ የ8 ወር ክርስቲያኖች ናቸው፣ የ2 ወር ክርስቲያኖች ናቸው ቀለመወርቅ ያሉኝ ብለህ ብትዘላቸው አይደለም። እናንተ ለክብራችሁ ነው የምትኖሩት። ዮኒ ማኛ አክቹሊ ዮኒ ማኛን አልጨከንኩበትም። እኔ ቪዲዮን ገብታችሁ ተመልከቱት ወዳጆች። አልጨከንኩበትም። እግዚአብሔር እድል የሚሰጥ አምላክ ነው። ማንም ላይ መፍረድ የሚችል አይደለም። ግን እናንተ ጋር ያለው አመጽ፣ እናንተ ጋር ያለው ውሸት፣ ከዛ የሌላውን ቤተ እምነት ላይ ማጥላላት ላይ የተመሰረተ ድጋፍ ይዛችሁ ብቻ ማለት ነው። ሌላውን ቤተ እምነት ስለምትነኩለት ብቻ ጴንጤው እናንተ ጋር ሲሆን የጥላቻውን እከክ ታኩለታላችሁ። የብዙ ጴንጤ የጥላቻ እከክ በእናንተ ስድብና በእናንተ የማንጓጠጥ ጥፍር ነው የሚታከክ። የጥላቻ እከክ እኔ ጥላቻ የለብኝም። አይም ሶሪ ኦርቶዶክሳውያንን ሳያቸው አይደብሩኝም ወዳጆቼ። ይቅርታ አድርጉልኝ። በደል ከሆነ አልጠላቸውም፣ ይቅርታ አድርጉልኝ። በቤተ ክርስቲያን በኩል በሚካኤል በገብርኤል በማርያም በኩል ሳልፍ አይሰቀጥጠኝም። እውነቴን ነው የምላቸው፣ አይደብረኝም። የሆነ የክርስቲያን ቤተ ክርስቲያን እዚህ ያለ ብዬ ነው ማልፈው። ሌላ ታሪክ የለውም። አይደብረኝም። አይም ሶሪ እንዲደብረኝ ፈልጋችሁ ከሆነ የሆነ ነጠላ ያደረገች ልጅ ሳይ የሆነ በጋ ምናምን ብዬ እንደ አይኔ ደም አይለብስም። አይም ሶሪ
አይም ሶሪ ፕሮቴስታንቶች የማናችሁን ማህተብ እንደማልፈልግ በአመታት የጽናት አቋሚ አይታችሁኛል። እኔ በጣም በአቋም መራመድ ሰው ነኝ። ድጋፍና ጭብጨባን ፈልጌ እዚህ ሚዲያ ላይ ብንቀሳቀስ ኖሮ ተሰባብሬ ነው ወድቀው። የአንድ ቀን ቻሌንጅ አልቻልክም እኮ ዮኒ ማኛ አልቻልክም። ስብርብር ተዝለፈለፍክ እኮ አልቻልክም። በቃ አቅምህ ከርቷል። ምክንያቱም ተሰሚነት ቀንሷል፣ ተጽዕኖ ፈጣሪነት ቀንሷል። ቀድሞ በስድብ ነው የታወቀው፣ ሌላ ታሪክ የለው። የሆነ እኮ እኔ የኦሎምፒክ ሜዳሊያ አምጥቶ ለሀገሩ በጣም ታላቅ ስራ ሰርቶ ዝናን ያገኘ እኮ ነው የሚመስለው በጣም ሲያወራ። አይገርምም? ዮኒ ማኛ የሚባል ነገር ሲመጣለት አንድ ሳይኑን ጨፍነው ዮኒ ማኛ ሲባል በምን ትገልጠዋለህ ሲባል ሰፋ ያለ አፍ ብዙ ስድብ ሲተፋ ነው። ሴቶችን አይልም፣ ህፃናት አይልም፣ ብሔር አይልም፣ ሃይማኖት፣ ቀለም፣ ዘር ለይቶ እንዳንተ ስድብ ያላድሎ እኮ ነው የምትሳደቡ። ህፃን ልጅ ትሳደባለህ፣ የወለደ ትሳደባለህ፣ ያልወለደ ማህፀኑ የተዘጋባትን ትሳደባለህ፣ ሽማግሌ ትሳደባለህ፣ አዋቂ ትሳደባለህ፣ ምሁራን ትሳደባለህ፣ መሀይማንን ትሳደባለህ፣ ገንዘብ ያለውን የሌለውን ትሳደባለህ፣ ብሔር ትሳደባለህ፣ ዘር የሆነ ሃይማኖት ትሳደባለህ። በጣም እኮ ነው የምትሳደበው ማለት ትሳደባለህ። ሰዎች አንተን አይን ጨፍነው ሲመጡ ጴንጤነት አይደለም ትዝ የሚላቸው፣ ስድብህ ነው ትዝ የሚላቸው። አይም ሶሪ ሌላ ታሪክ የለው እና ወንጌል አንተ እጅ ላይ ሲንቦጫረቅ ዝም አልልም። ነገም ቪዲዮ ሰራባሉ። ለዛ ነው በተፈታውበት በዛ ቀን ከእገታዬ ነፃ ወጥቼ የመጀመሪያ ቀን መጥቼ ሳመሰግን ዮኒ ማኛ ስላደረግከው አስተዋጽኦ አመሰግንሃለሁ፣ ክርስትናዬ ላይ ግን እመለሳለሁ፣ አልለቅህም ብያለሁ። ላይ ግን እመለሳለሁ፣ አልለቅህም ብያለሁ። አይታል ተፈትቼ ራሱ አልተውክም። ምክንያቱም የኔ ክርስትና ህይወቴ ነው። እዚህ ጋር ማንም አይደለም የሰጠኝ እኮ ክርስትና። እዚህ ጋር ኮመንት ላይ የሚያደንቅ የሚያኳስስ ሰውዬ አልሰጠኝም ክርስትናን የሰጠኝ ራሱ ክርስቶስ ኢየሱስ ነው። ሞቱ እንደሞተልኝ እንዳምን መንፈስ ቅዱስ ነው የረዳኝ። እግዚአብሔር ነው ያገዘኝ። ይሄ የዳንኩበትን እውነት አንተ እጅ ላይ መጥቶ ሲኳካሳይ ኖ ልክ አይደለም። ህይወት እንዲጠፋ አይደለም ፈልገው፣ ሚዝረብል እንድትሆን ተስፋ እንድትቆርጥ አይደለም ፈልገው። እንደ ቀድሞ ህይወትን ተመልሰ የሙሉ ጊዜ ተሳዳቢ እንድትሆን አይደለም። አክቹዋሊ አልተለወጥክም፣ አሁንም እየተሳደብክ ነው። ትናንትናውን ለምሳሌ በጣም ብዙ ሰዎች ስትሳደብ ነበር። ኢዮዳብ ንጉሱ እኮ እሱም ፕሮቴስታንት ነው፣ ለምን እሱን አትናገሩትም ማለት? ኢዮዳብ እኮ እኔ ወንጌል ልስበክ ምናምን ብሎ የሆኑ ሰዎችን በሃይማኖት ቋሚ ሲሳደብ አላየውም። አንተ ኢየሱስን አመንኩ ብለህ ብርቱካን በምትባል ራሷን ነብይ አድርጋ በሾመች ሌባ ዘራፊ ከሀገር ቤተሰቦቿን ባሸሸች አመፀኛ ሴት ተጠመቅኩ ብለህ ገንዳ ውስጥ ተዘፈዘፍክ። ያኔ ስትዘፈዘፍ ገንዳ ውስጥ ያ አመፀኛ የአልበም ሰው የህይወት አልባ አልበም ያለው ሰው አለ፣ ዘማሪ የሚባል አዝማሪ። እሱ መጥቶ አስጠመቀቅ። አንተን ያጠመቀበት ቦታ ላይ ግን የካዳቸው ልጆችን ሁሉ ሳይጠይቅ ነው ሄደው። ይሄ ነው የእናንተ ክርስትና። እኔ አይም ሶሪ አዝንላቸዋለሁ፣ በእውነት አዝንላቸዋለሁ። ዮኒ ማኛ ሲጠመቅ ደስታውን ልካፈል ነው የመጣሁት ይላል። አንተ 4-5 ዓመት እኮ ያላያቸው ልጆች አሉት፣ የካዳቸው ልጆች አሉ እዛው ከተማ ላይ። ዮኒ ማኛ የተጠመቀበት ከተማ ላይ የካዳቸው ልጆች እኮ አሉ። አይም ሶሪ። ይሄ ነው የእናንተ ክርስቲያን። አሁን ገድለ ምናምን ብለህ ስታወራ እኔ እኮ ትገርመኛለህ። ጌታን ገድለ ምናምን ብለህ ስታወራ ታሳዝነኛለህ በእውነት። ይሄ እኮ የአእምሮ ብልሽት እኮ ነው፣ የአእምሮ ብልሽት ነው ወዳጅ። መመርመር አለብህ። ያደገ የሰለጠነ ሀገር ነው ያለው። ያደገ የሰለጠነ ሀገር የመኖር አንዱ ጥቅም ሳይካትሪስት ማግኘት ትችላለህ። ጥሩ የሚያማክር ሰው አለ፣ የሚያማክር ሰው ታገኛለህ። ሂድና ተመርመር፣ ታከም። ልጆችን የሚያስክድ በዲኤንኤ የተረጋገጡ ልጆችህን ነው የካድካቸው። በዲኤንኤ የተረጋገጡ ልጆችህን ነው የካድካቸው ብራዘር። በዲኤንኤ የተረጋገጡ ልጆችህን ሳር ቤት ሙሉ ወንጌል በዘመኑ የነበሩ ሽማግሌዎች እሷ በጽድቅ እንደኖረች አንተ በጥፋት እንደተመላለስክ ሲመሰክሩብህ ፍርድ ቤት ድረስ የቤተ ክርስቲያን ሽማግሌዎችን ከሰሃል ብራዘር። ብዙ ከሰሃቸዋል። ፐርሰናል ነው የነገርኩህ ያለሁት። ይሄን ከሰሃቸዋል።
ከዛ አስወራህባት። እቺ ንጹህ ሴት ላይ አስወራህባት። ከሙዚቀኛ ጋር ተኝታ ነው የወለደችው። ተከድቼ ነው አልክ። አልተከዳች። እሷን የተከዳችው አንተ አልተከዳህ። በጣም በጽድቅን የኖረችው ማንነቷ ልጅነቷን የሰጠች እስቲል እስካሁን ድረስ ዝም ብላለች። ምክንያቱም ዲዘርቭ አታደርግም የኔን እውነት ብላ ታምናለች። መዘመር አይደለም ትርፍ፣ መዘመር አይደለም ክብር፣ መዘመር አይደለም እግዚአብሔርን ማገልገል በህይወት ነው ብራዘር። ቤተሰብህን እኔ ሚስቴን አዋርጄ ሚስቴን አናንቄ ሚስቴን አሳብጄ መጥቼ ኢየሱስ ያድናል ብል ከሰማይ ሆኖ የሚያድነው ይስቅብኛል፣ ያላግጥብኛል። እውነቱን ልንገር ታውቀዋለህ። የካድካቸው ግን በጣም ጀግና ስለሆነች ያቺ የተፈታች የተተወች በአመፅ የተተወች ያቺ ምስኪን ልጅነቷን የሰጠች ሴት ልጆቿን ተክዳ በዲኤንኤ የተረጋገጠ ያንተ ልጆች እንደሆነ የተረጋገጡ ልጆችን ክዳት ታውቀዋል። ከዛ አሁን ስለ ከነቀለሜ ጋር ሆነ የነቀለሜ ቡድን በነገራችሁ ላይ የአመፅ ቡድን ነው። ስብስባቸው በሙሉ ተመሳሳይ ታሪክ ነው ያላቸው። እንደዚህ ሚስቶቻቸውን የካዱ በትዳራቸው ላይ ትዳር አድ ያደረጉ አይም ሶሪ ሚስቶቻቸውን የካዱ በትዳራቸው ላይ ትዳር ይሄ ከዛ ጌታን እያገለገልኩ ነው ይላል። ምን ያህል ዘማሩ ሲናገር ህይወት ይናገር እስኪ ህይወት ይናገር እስኪ ህይወት ይናገር እስኪ ህይወት ይናገር እስኪ ወሬ አይደለም ህይወት ይናገር። ዘማሩ ምን አለ? ህይወት ይናገር እስኪ አለ። አየ ጌታ የሆነ ዮኒ ማኛ የሚባል ሰውዬ በጠንቋይ ብርቱካን በምትባል ሴትዮ ለብለብ ክርስትና የውሸት ክርስትና ውሃ ውስጥ ሲዘፈዘፍ ሂድና ይልኝ አይልህም። ልጆችክ ያሉበት ሀገር ላይ አንድ ቀን እንኳን ልጆችን ሄደክ ሳትሰማቸው የአባት ፍቅር የሚፈልጉትን ልጆችን ሳትሰማቸው ዮኒ ማኛን አስጠምቅልኝ አይልህ። ሲሪየስ ነግራል። ዮኒ ማኛ አስጠምቅልኝ አይልህ። አስጠምቅልኝ አይልህ። ያረ ጻድቅ ነው የኛ ጌታ። አረ እግዚአብሔር ጻድቅ ነው ወዳጆቼ፣ እግዚአብሔር ጻድቅ ነው። መቼም የፈለኩትን ያክል በረሃ ወርጄ ወንጌል ብሰራ የፈለኩት ተራራ ወጥቼ ኢየሱስ እያልኩ ብጮ የተበደለች ሚስት ቤት አስቀምጬ የተካደች ሚስት ቤት አስቀምጬ ከሷ ከራስክ የወለደቻቸው ልጆች ከሌላ ወለደችብኝ ብለህ ህይወቷን አበላሽተ ህይወቷን እኮ ነው ያበላሸው። ታውቃለህ? ህይወቷን ያበላሸው በየፖሊስ ጣቢያው ምንም ባላደረገችው እየከሰስካት ሌሊቱን ሙሉ ስታስለቅሳት የነበረችው ሚስት አንተ አገልጋይ ነኝ ብለህ በየመድረኩ ትዘላለህ። የደረቁ አጥንት ተስፋ የሌላቸው ክብር ሆኑ ዛሬ ለምልመው ያለቀ ጉዳይ የሞተ ነገር ህይወት ያገኛል ጌታ ሲናገር አይደል? የሞተ ነገር ህይወት ያገኛል ጌታ ሲና ምን ነው አንተ ቤት አልሰራም? ይሄ እውነት ምን ነው? ያቺ ምስኪን ስትካድ ልጆቿን ጠለህባት ስትሄድ የወለደች ልጅ በዲኤንኤ የአንተ ልጆች እንደሆነ የተመሰከረብን ሽማግሌዎች የመሰከሩብን ሽማግሌዎች የነገሩብን እንደዚህ አይነት ጨካኝ አረመኔዎች ነው የተሰበሰቡ። ለዛ ነው እኔ የምትሸወዱ ጴንጤዎች ሄዳችሁ እዛ ጭምልቅልቅ ውስጥ ገብታችሁ ጌታ ይባርክ ጌታ ይባርክ የሆነች የምታለቅስ ሴትዮ ያለችበት ህይወት ውስጥ ነው እናንተ ጌታ ይባርክ የምትሉት። አንቺ ብትሆኚ ጌታ ይባርክ የምትይው ጊፍት የምትለቂው የነቀለም ወርቅ ስብስብ ላይ እየሄድሽ እግዚአብሔር ሰራ የምትይው እግዚአብሔር በእንደዚህ አይነት ጭምልቅልቅ ነገር ውስጥ ይሰራል ወይ? ጥያቄ አለኝ ብራዘር። መልስ ካላችሁ እኔ ጥያቄ አለኝ። መልስ አላችሁ እኔ ጥያቄ አለኝ። አይገርምም? ልታብድ ነው። በፍጹም ወዳጅ በፍጹም እውነት ስለምናገር በፍጹም ደስታ ሆኜ ነው የምናገረው። ጌታ ምስክር፣ መንፈስ ቅዱስ ምስክር ነው። እውነት ነው የምናገረው። አንዳንድ ጴንጤዎች የነ አማን ሻሎም እኮ የአማን ሻሎም ቦክሰር እኮ መሰቀል ጽድቅ እንደሆነ እኮ መስክራቸዋል። ይሄው ጌታ አዋረደው። አማንን ጌታ አዋረደው። ይሄው
ጌታ እጁ ላይ ጣለው። ምንድን ያለው? ዳኛው ይጠየቅ፣ ዳኛው ይመስክር አለ። ቀለመወርቅ ወጣን። የዛን ሰሞን ዳኛው ምን አለ? ዳኛው ምን አለ አለ። መጥቶ ቀለመወርቅ የተፈሱ ዳኛው ምን አለ አለ። ዳኛው ምን አለ እያለ ሰበከ። የአማን ሻሎም እርቃን መውጣት ልክ እንደሆነ እንዲታሰብ ዳኛው ምን አለ የሚል ስብከት ይዘው ወጣ ቀለመወርቅ። አይተንፈሱ። ዳኛው ምን አለ? አሁን ዳኛው ምን አለ? ቀለመወርቅ ዳኛው ምን አለ? አብሮክ ያለ የገድል አርበኛ ወዳጅ አብሮ ያለ ኦርቶዶክስን ሞግታለሁ የሚል ዘባቹ ዘማሪ ነኝ የሚለው ሰውዬ ያቺ በድንግልና ያገባችው ሚስቱን አስወልዶ ሲያበቃ ምንም ባላጠፋችው ጥፋት ከሙዚቀኛ አረገዘች ብሎ ስሟን ሲያጠፋ ዳኛው ምን አለ? ዳኛው ምን አለ? ቀለመወርቅ ዳኛው ምን አለ? የሳር ቤት ሙሉ ወንጌል ቤተክርስቲያን የጊዜው ሽማግሌዎች እሷ ንጹህ እንደሆነች ውጤቱም ዲኤንኤ ውጤቱም የሱ ልጆች እንደሆኑ እንደመሰከረበት አውቀው በጽድቅ ሲፈርዱ ለሷ ሲወግኑ ፍርድ ቤት ሲያቆማቸው እሱ በሐሰት ከሶ ዳኛው ምን አለ? ፍርድ ቤት ሲያሸንፉት ዳኛው ምን አለ? ዳኛው ምን አለ? ሰውየው ልጅቷ እንደዚህ አሏት። በዛ ጊዜ መጽሔት ነበር ታዋቂ፣ እንደዚህ ሶሻል ሚዲያ አልነበረ። ምን ስለ ሰው ትኛለሽ? ወዛም ስለ ሰው አይደል የሚወራው? መቼም ማርያም መልአክ ናት እንዴ? ስለ ማርያም ነው የምታወሩት? ያረሰ ማርያምም እኮ ሰው ናት። ስለ ሰው ነው እኔ የማወራው፣ እነሱም ስለ ሰው ነው የሚያወሩት። ተክለ ሃይማኖት ሰው ነው፣ ሰው አይደል እንዴ? ተክለ ሃይማኖት ገድለ ተክለ ሃይማኖት እያላችሁ የምታወሩለት ሰው አይደል እንዴ? የኦርቶዶክስ ቤተ እምነት እኔም ስለ ሰው እነሱም ስለ ሰው ነው የሚያወሩት። ምን ስለ ሰው ታወራለህ ትላላችሁ እንዴ? አቡነ ገብረ መንፈስ ቅዱስ ሰው አይደሉ እንዴ? ሁሉም ሰው ስለ ሰው እኮ ነው የሚወራው። የት ነው የምታወራው? ስለ ኢየሱስ ስታወራ ፍጹም አምላክ ፍጹም ሰው ነው አይደል? ስለ ሰው ነው የምናወራው እኮ እንዴ። እዩ ገይድ ይላል። እዩ ራሱ ባካ ይወጣለትም ስለ ሰው ነው ሁሉም የሚያወራው። እና እኔ ስለ ሰው ሳወራ ግድ እንትን እንዳይላችሁ እንዳይደብራችሁ ፕሮቴስታንቶች፣ ሁሉም ስለ ሰው ነው የሚያወራው። እሺ ቀጥል። ዳኛው ምን አለ? ቀለመወርቅ ዳኛው ምን አለ? ዴኔ ልጆቹ የሱ እንደሆኑ ሲመሰክር ዳኛው ምን አለ? ዳኛው ምን አለ? አየህ፣ ስብስባችሁ የዓመት ስብስብ ነው። የዓመት ስብስብ ነው። አንዳንዶቹ እኮ አብቅቶላችኋል። በቃ ጨርሳችኋል፣ ረጭታችሁ ጨርሳችኋል እንዲህ ብላችሁ። አንዳንዶቻችሁ ትዳር ፍለጋ ነበር እዛ ሶሻል ሚዲያ ላይ የመጣችሁት። እግዚአብሔር በነገራችን ላይ ሰዎችን ለማይረባ አይምሮ አሳልፎ ይሰጣቸዋል። ለገዛ ፍላጎታቸው ማለት ነው። ለፍላጎታቸው ይሰጣቸዋል። ገንዘብ ነበር ቀለመወርቅ የሚፈልገው፣ ገንዘብ ሰጠው። በእርግጥ ቀለመወርቅ የወሰደው ገንዘብ አልበቃ ብሎት ስልኬ ጋለ እያለ ነው። የት እንዳደረገው አላውቅም። ከዛስ እዛ ጋር የተሰበሰቡት ሚስት ማግኘት የፈለጉት ሚስት ሰጣቸው። እዚሁ ከሶሻል ሚዲያ እግዚአብሔር ድንቅ አምላክ አይደል? እዚሁ ከሞባይላቸው ሳይወጡ ሰጣቸው። አንዳንዶቹ እኮ ተረጋግተዋል። እጮኛ አግኝተው ተረጋግተዋል። ሚስት አግኝተው ተረጋግተዋል። አንዳንዶቹ ገንዘብ አግኝተው ተረጋግተዋል። እግዚአብሔር ፍላጎትን ሰጥቶ ዞር ያደርጋል። ፍላጎትን ሰጥቶ ዞር ያደርጋል። የሚፈልጉት ዲያስፖራ ማግባት ነበረ። ዲያስፖራ ሰጣቸው፣ ተረጋጉ። ደስ አይል? እግዚአብሔር ድንቅ አምላክ ነው። እግዚአብሔር ቸር ነው። በፍላጎትህ ዞር ያደርጋል። ደስ ይላል። እኔ ደስተኛ ነኝ እናንተ ዲያስፖራ ስላገኛችሁ። በእውነት ሄዳችሁ እንደ ቀለመወርቅ አይተንፍሱ ቤት ውስጥ እንዳትቀመጡ፣ አግዟት አደራ እንጂ የምታገቧትን ሴት እንጂ ዲያስፖራ ማግባታችሁ ደስ ይለኛል። አግዟት አደራ። ግን ቪዛ ሲሰጣችሁ ሞባይል ደግናችሁ እንደ ቀለመወርቅ አይተንፍሱ የሙሉ ጊዜ እምነት ከእምነት ጋር የሚያፋጅ ግለሰብ እንዳትሆኑ እንጂ ሂዱ። ደስ ይላል፣ ደስ ይላል። ሂዱ። አገሪቷም ብዙ የስራ ዕድል የላት፣ ታበረታታቸዋለች። እንዳትሞቱ ነው የምንፈልገው እኛ። በሊቢያ ሄዳችሁ እንዳትሞቱ ነው እንጂ የምንፈልገው ቪዛ መጥቶላችሁ በአውሮፕላን መሄድ ከቻላችሁ ሂዱ፣ ሂዱ ወዳጆቼ። ከጠራችሁን እንኳን ጌታ ረዳችሁ ብለን እንሸኛቸዋለን። ኤርፖርት ድረስ አበባ እንሰጣቸዋለን። የአበባ ጉንጉን እንሰጣቸዋለን። እንዲህ ከፈለጋችሁ የአበባ ሀበለት ሰርተን እናደርግላቸዋለን። እኛ ደስ ይለናል እናንተ በመሄዳችሁ።
አደራችሁን ግን ስትሄዱ እዛ ደርሳችሁ ስልኬ ጋላ አትበሉን እንጂ ሂዱ ወዳጆች፣ መሄዳችሁ ጥሩ እውነት የዛሬው ለየት ያለ ነው። ለየት ያለ ነው። እኔ ትመቹኛላችሁ፣ በእውነት ትመቹኛላችሁ፣ እውነት ትመቹኛላችሁ። እግዚአብሔር እውነተኛ አምላክ ነው። እግዚአብሔር የፍትህ አምላክ፣ እግዚአብሔር የጽድቅ አምላክ ነው። አየህ፣ በአንተ መመዘኛ እዚህ ውስጥ ያላችሁ ፕሮቴስታንቶች፣ አሁንም ደግሜ የአማን ሻሎም ቦክሰር መታየት ልክ እንደሆነ የእግዚአብሔር ፍርድ እንደሆነ ስትመሰክሩ የነበራችሁ ሰዎች የዳጊ በሐሰት የመጀመሪያ ሚስቱን መፍታትም ጽድቅ እንደሆነ እንድታውቁ ፈልጋለሁ። በሐሰት መክሰስ በዲኤንኤ የተረጋገጡ ልጆቹን የኔ ልጆች አይደሉም ብሎ ክዶ ብቻዋን እንድታሳድግ መፍረዱ እንጠይቃለን። እግዚአብሔር ዳኛ ነው፣ የጽድቅ አምላክ ነው፣ ፍትህ አምላክ ነው። እግዚአብሔር በብሉይ ኪዳን ነቢያቶችን ሲያስነሳ የነበረው ፍርድ ሲጣስ በደል ሲደረግ ነው። ሂዱና መጽሐፍ ቅዱስን ተመልከቱ። ኦሪዮን የሚባልን ሰው ሚስቱን ሊወስድበት በገዛ እጁ ዳዊት ደብዳቤ አጽፎ ፊት ለፊት ጦር ሜዳ ወሰደና አስገደለው። ኦሪዮንን ማን? ልበ አምላክ ዳዊት። እግዚአብሔር ናታንን ላከውና ናታን አንድ ታሪክ ነገረው። አንድ እረኛ ነበረ፣ ብዙ ከብቶች ያለው ሰው ከብቶቹን ይጠብቅለት ነበረ። እሱ ግን አንድ ግልገል ነበረችው የራሱ። አቅፎ እቅፍ ውስጥ አሳደጋት። እነዛን ይጠብቅለታል፣ ብዙ ነው ያለው አሰሪው። እችን ግን የራሱ ስለሆነች በእቅፉ አሳደጋት፣ በስስት አሳደጋት። ግልገሏን ትልቅ ሆነች፣ በግ ሆነች፣ ሙክት በግ ሆነች፣ አደገች። የዛን ጊዜ ብዙ በጎች ያሉት የእረኛው ቀጣሪ እንግዶች ሲመጡበት የራሱን ብዙ በግ ትቶ የዚህን የእረኛውን አንዷን በግ አረደበት። ይሄ ሰው ምን ፍርድ ይገባዋል ብሎ ናታን ሲጠይቅ ዳዊት ተቆጣ። ዳዊት ውስጡ ጽድቅ አለ፣ ቢስትም ቢወድቅም ውስጡ ጽድቅ አለና ተቆጣ። 7 እጥፍ መክፈል አለበት አለ። ንጉሥ ዳዊት ሆይ ያ ከእረኛው እቅፍ በጉን የመነተፈው ግፈኛው ነጣቂ አንተ ነህ አለው። ዳዊት ልብሱን ቀደደና ንስሐ ገባ። አይ ልበ አምላክ ዳዊት፣ ጥፋት ሲነገር ልብስን ቀደ ንስሐ መግባት አለብህ። በቃ አለቀ። የተበደለች ሴት አለች፣ ዮኒ ማኛ የተጠመቀበት ከተማ ውስጥ ልጆቹ ያንቺ አይደሉም ከሌላ ሰው ነው የወለድሽው ተብላ በሐሰት የተከሰሰች በዲኤንኤ ማረጋገጫ እውነተኛ እንደሆነች የቤተ ክርስቲያን ሽማግሌዎች የመሰከሩላት፣ ብቻዋን እንድታሳድግ የተፈረደባት፣ ቀለብ ያልተሰፈረላት፣ በላይዋ ላይ ሌላ ሚስት የታጨባት፣ ሌላ ሰው ትዳር የተመሰረተባት፣ በጽድቅ እሷ ብቻዋን አሁን ድረስ ብቻዋን በንጽህና የምትኖር የምትዘምር፣ ጌታዋን የምትወድ፣ አንድም ቀን ሚዲያ ላይ መታ በጣም ጨዋ ስለሆነች ሚስጥር አውጥታ ማታቅ በጽድቅ የምትኖር እግዚአብሔርን የምትፈራ አንድ ነፍስ አለች። ለዛች ነፍስ መናገር አለብን። እና ዮኒ ማኛ ያንተን ስድብ የሚታገሱት በጣም መሐሪ ስለሆኑ እንዳይመስልህ፣ ካንተ የባሰ እግዚአብሔር ጋር ያላወራረዱት በደል ስላለባቸው ነው። ማስረጃ እንዳይጠይቁ እስቲ ደፍሮ ይምጣሱ።
እና ምን ልላችሁ ፈልጌ ነው ዮኒ ማኛ እና እንትን እብድብድ አያጫውትክ። እሺ ወዳጅ እብድብድ አያጫውት። ትክክለኛው ቦታ ላይ አይደለም ወንጌል ሄደ የሰማከው። አሁን የምታደርገው ህብረት ገና በተጠመቅ በሁለት ቀኑ ማርያም ታማልዳለች አታማልድም ክርክር ውስጥ ነው የቆየው። ቁጭ አላልክም፣ አላረፍክም። ስናይክ እኮ ስትናደድ ወንጌል ይዘግዘቅ ነው የምትለው። ይሄ ደግሞ ካልበሰለ እኔ እናደዳለሁ። ተናድጄ ቃል አይታችሁኝ ታውቃላችሁ። ወንጌል ይዘግዘግ ግን አልልም። ንዴትም እኮ አይነት አለው። ኢየሱስን የሚያስክድ ንዴት ተናድጄ አላውቅም። ብዙ ተናድጃለሁ፣ ብዙ ተስፋ ቆርጫለሁ፣ ብዙ ግራ ገብቶኝ ያውቃል። ኢየሱስን ክጄው አላውቅም። ኢየሱስን ትቼው ግን አላውቅም። ወንጌል ላይ ግን ሸቅቄበት አላውቅም። ምክንያቱም ለምን ንዴቴ የሰውነት መገለጫዬ ነው። ሰው ስለሆንኩ ነው የምናደድ። ሰው ስለሆንኩ አዝናለሁ። ሰው ስለሆንኩ ግራ ይገባኛል። ሰው ስለሆንኩ ተስፋ ቆርጣለሁ። ተስፋ በሚሰጠው በእግዚአብሔር ተስፋዬን ቀጥላለሁ። ከመውደቅ እነሳለሁ፣ ከመድከም እበረታለሁ። ሰው ስለሆንኩ ብዙ ነገር ይለዋወጥብኛል። ታዲያ ያ ሁሉ ልውውጥ ውስጥ ግን አንድ የማልክደው ነገር አለ። ደክም ያለው እንጂ ኢየሱስ ጌታ ነው እላለሁ። ደክም ያለው እንጂ ኢየሱስ የዘላለም ሕይወት ይሰጣል እላለሁ። አልክዶም ይሄን እውነት። ለምን ስትል ይሄ ዝም ብሎ ካፍ የሚወጣ ማንነት አይደለም። ገባ? ኤክስፒሪየንስ ነው። ገባ? ሰልመህ እኮ ታውቃለህ። ሰልመህ ታውቃለህ። መስለም ማለት የራሳቸው እምነት ነው ሙስሊሞች። ሰልመህ እኮ ታውቃለህ። ስልም ብለህ ታውቃለህ። መስለም በእርግጥ አሁንም ከእስልምና የለይም ያለህ አቋም። ምክንያቱም እነዚህ እኔ አይመለከተኝ። አሁን ስለ ጆከር አስተያየት ስሰጥ ሰምታችሁኝ ታውቃላችሁ። ጆከር የሚባል ልጅ አለ እዚህ ሚዲያ ላይ። ምን አገባኝ? የእሱ ዓለም ሌላ የኔ ዓለም ሌላ ነው። ስለ ቤታየው ሳወራ ሰምታችሁ ታውቃላችሁ። ስለ ናሆም ፎንቴ ስለማላቃቸው ነው አይደለም። ስለ ናሆም ፎንቴ ማብራሪያ ስሰጥ ሰምታችሁ ታውቃላችሁ። አላቅም። ለምን? እነዚህ ልጆች ሚዲያ ላይ ስለሌሉ አይደለም። ኢየሱስ ጋር አይመጡም ስለ ኢየሱስን አይወዱትም አያውቁትም አይደለም እያልኩ ያለሁት። መብታቸውን ቢዘምሩ አይመለከተኝም፣ ቢሰብኩ አይመለከተኝም። ግን መተው ወንጌልን አጭመላልቃለሁ ካለ የዛን ጊዜ ቪዲዮ ሰራ። እኔ ማነው እንዳልካቸው ዘነበ ይሄው የመጨረሻ ያለ መሰልጠን ቤኒንን ሊመጣ ነው ታላቅ የእግዚአብሔር ሰው ምናምን ይላል። 30-40 ዓመት በማታለል በማጭበርበር ስላሴ 9 ነው ያለ የወንጌልን ትምህርት ሲድ ካልዘራችሁ እንትን አትሆኑም እያለ የውሸት ትምህርት የሚያስተምር የሀገራችን ጠንቋዮች አልበቃ ብለው የተለያዩ ነጫጭባ ጠንቋዮችን ያሰለጠነ የሐሰተኞች ማስተር የሆነ ሰውዬ እያስተዋወቀ ነው አሁን ላይ። እኔ ምን እንደሚለው አላውቅም። ጥላሁን ሰባኪው ጥሌ ምን እንደሚለው ምን እንደሚመክረው አላውቅም። ወይስ ጥላሁን የቤኒንን የእግዚአብሔር ሰውነት ያምናል? ካመነ ወጣ ብለው ቢነግረን ጥሩ ነው። እሱ ራሳቸውን ገለጥ ቢያደርጉ ልክ እንደ ዘላለም ጌታቸው ሐዋርያ ነኝ እንደሚለው ዘላለም ጌታቸው አንተም የቤኒን የሚባለውን ጠንቋይ የእግዚአብሔር ሰውነት የምታምን ከሆነ ንገረንና ቀነደብኮ ዳኒ አንታይ ምናምን በትግርኛ ይሰድበኛል። ወዳጅ ስድብ ሲሆን ይገባኝ። አንተ ምንም ማንበብ እኮ አልችልም ትግርኛና ጠለይ እየጠየቅ ሶፍት አቀባይ ነኝ የጥላውን ማይክ ያዥ ነኝ ብሎናል አይደል? እንዳልካቸው ዘነበ እዚህ ከነጌታቸው ሐዋርያ ነኝ ከሚለው ከነጌታቸው ጋር ማን ነው ከነዘላለም ጌታቸው ጋር ተባብሮ በእርግጥ ለተከፈለባቸው የሚጮሁ በክፍያ ልካፋቸውን የሚከፍቱ ሰዎች አሉ። ምንም ቢሆን ማስታወቂያ ይሰራልሃል። ለምን የመርዝ ማስታወቂያውንም መርዙን ያስተዋውቀልሃል። በእርግጥ መርዝ ነው አሁንም ያስተዋወቀው። ቤኒን የሚባል መርዝ ነጭ ጸጉር ያለው መርዝን ያስተዋወቅብን። ና ቀጠረኝ፣ የፈለግከው ቦታ ላይ ቀጠረኝ፣ ናና ቀጠረኝ። በማስረጃ ሐሰተኝነቱን ከእግዚአብሔር ቃል የገለጥኩ አሳይካለሁ። በማስረጃ በቪዲዮ ማስረጃ አሳይካለሁ ወዳጅ። እሺማ እሺ እህት ዓለም እረዳለሁ እያለችኝ ትግረኛ። እሺ ደስ ይለኛል እና አስረዳለሁ በአካል